ጌታ ለሐዋርያት ያላቸው እንዲህ ነበር፣ ለራሳችሁ ተጠንቀቁ፣ ለራሳችሁ እቀቡ ርእሰክሙ ኢታክብዱ ልበክሙ፣ ለራሳችሁ ተጠንቀቁ፣ ልቡናችሁን በመብል በመጠጥ በመቀማጠል አታክብዱት፣ ለራሳችሁ ጊዜ ስጡ ነው ያላቸው። ለራሳችሁ። ቅዱስ ዮሐንስ አፈወርቅ ደግሞ ምንድን ነው የሚለው? አንተ ሰው ከቤትህ በድን እያለ የሰው በድን ልትቀብር ከሰው ልቅሶ አትሄድም። የራስህ ቤት እያፈሰሰ የሰው ቤት ልትከድን አትሄድም። መጀመሪያ የራስህን በድን አውጣና ቅበር። መጀመሪያ የራስህን ቤት ክደን፣ እዛ የሌሎችን ቤት የሚያፈሰው ልትከድን ትሄዳለህ ይላል። ስለዚህ ለራሳችን ጊዜ እንዲኖረን ያስፈልጋል። ይሄ ዓለም ልንገራችሁ፣ እውነቴን ነው የምነግራችሁ የእግዚአብሔር ቤተሰቦች፣ እየገባችሁ እንደሆነም እንዳልሆነም አላውቅም። ወይ በጊዜም ይገባችኋል። ጨርሻለሁ፣ መጨረሻዬ ነው። አሁን የምንኖርበት ዓለም የ21ኛው ክፍለ ዘመን ወደፊትም የሚመጣው ዓለም ምንድን ነው የሚያደርገን ካላችሁኝ፣ ለራሳችን ጊዜ እንዳይኖረን ነው የሚያደርገን። ጊዜ እንዳይኖራችሁ ያደርጋል። ሌላው ቀርቶ እየተሳሳታችሁ እንደሆነ እንዳይገባችሁ ጭምር ነው የሚያደርገው። የምታስቡበትን ጊዜ ነው የሚያሳጣችሁ። እንዲሁም መቼ ነው ስን የምታስቡት? ለመሆኑ ታስባላችሁ? ልንገራችሁ አንድ ነገር ማለት ነው። እንዲያውም አነብላችሁ ነበረ። እኔ ያው እንደናንተ ስልክ እጠቀማለሁ። ይሄ ሰፊ ስልክ መጽሐፍም አለው ስልኬ። እና አንድ ሰው ምን አለኝ፣ ኤአይ የሚባል መታልና ይጠቅመውታል አንዳንድ ጥያቄ ቢጠይቁት አለኝ። እሺ ብዬ የሆነ ቀን የሆነ ጥያቄ ጠየቅኩትና ማብራሪያ ሰጠኝ። አላ ያ የሰጠውን ማብራሪያ ኮፒ ፔስት አድርጌ ኖትቡክ ላይ ገለበጥኩና ተመልሼ ፕሊስ ዲፋይን ኢት ኢን ዲቴል አልኩት ብየዋለሁ። የለም የላይኛው ኖት ምኑን አይለኝም። በጣም ነው የገረመኝ እኔ ማለት ነው። እውነቴን ነው። እግዚአብሔር በሚያውቀው ስልኬ ላይ አንስቼ አስቀምጨዋለሁ። እንደዚህ ያለውን ነገ ካገኘሁት አነብላችኋለሁ። በእንግሊዘኛ ምን እንዳለኝ ምኑን ቅድም የነገርኩህን አታስታውስም እንዴ ያልኩት። እና ምን አለኝ መሰላችሁ? እኔ ስሜት የለኝም፣ ሴንስ የለኝም፣ ኢሞሽን የለኝም፣ ሜሞሪ የለኝም፣ አላስታውስም፣ መረጃ አጠራቅሜ ማቅረብ ብቻ ነው ስራዬ አለኝ። ከቃሉ ጋር ናችሁ? ይኸው እንደዚያ ነው ማለት ነው። እየበተነ የማይሰበስብ ቻት ጂፒቲ ነው ያቀርባል። እሱ ግን ያን መልሶ አያስታውሰውም። እንደዚያ ናችሁ እናንተ። በቃ ትበትናለህ፣ የምትሰበስበው ግን የለም። ቀኑም ሙሉ ሌቱም ሙሉ በትናችሁ መጨረሻ ላይ ግን ዘወር ስትሉ እጃችሁ ላይ ምንም ጠብ ያለ የህይወት ጠብታ የለም። ስለዚህ የእግዚአብሔር ቤተሰቦች ታውት ሁሉንም ነገር ይሄን ያለውን ነገር ሁሉ ተጠቀሙና አሁን በኢንተርኔት የመጡትን ፕላትፎርሞች ሁሉ ከቻላችሁ ለድነት ተጠቀሟቸው፣ ካቃታችሁ ደግሞ ተዋቸው። አንዳንድ ጊዜ ሰይጣንም ያታላችኋል። ምን እያደረገ አይ በቃ እንዴ መረጃ እኮ ጥሩ ነው ይላል። ወይ ጉድ! እኔ ልገራችሁ፣ አንድ ሰው መረጃ ሲሰበስብ ቢያንስ ሁለት ዓላማ ይዞ ነው መሰብሰብ አለበት። አንደኛ ለነፍሱ የሚጠቅመውን ነገር፣ ሁለተኛ ለኑሮው የሚጠቅመውን ነገር። ከሁለቱ ውጭ የሆነ ነገር ላይ በማዳመጥ ጆሮአችሁ መደንቆር፣ አይምሯችሁ መደንዘዝ የለበትም። ምን በወጣን እንዴ ሰዎች እኮ እንደው አሁን እኮ ትበሉ ተውት፣ ሁሉን ቢያወዱት አሉ ሆድ ባዶ ይቀራል። ስለዚህ ለራሳችሁ መቼ ነው ጊዜ የምትሰጡት? አሁን ስታነቡም ኢንተርኔትን ብታዳምጡ፣ ቲክታክን ብታዳምጡ፣ ፌስቡክ፣ ዩቱብ ብታዳምጡ ወይ ለነፍሳችሁ ወይ ለእንጀራችሁ። እስኪ በሉ ወይ ለነፍሳችን በሉ። ከዛስ ወይ ለኑሯችሁ አዳምጡ። ከዛው ተውት። ለራሳችሁ ጊዜ ይኑራችሁ። ለራሳችን ጊዜ እንዲኖረን እግዚአብሔር ይርዳን። ርዕሱ ብዙ የሚያስነግር ነው። ለዛሬ እንዳይመሽ ብፁዕ አባታችንም ሌሎች አባቶችን ማስቀምጨን ሁሉም ለፈልፍ ጊዜ ለምን ዘርዝሩን እንጂ ከላይ ጀምራችሁ ጊዜ ለእግዚአብሔር፣ እሺ፣ ጊዜ ለስራ፣ እሺ፣ አቤት፣ ጊዜ ለቤተሰብ፣ ሌላስ
ጊዜ ለማዳመጥ ሌላስ? አቤት ጊዜ እና በዩቲዩብ ሁሉ የሚያወራውን ሰው አትስሙት። ከተጣሉኝ የሚጣሉ አሁን አቶ እውነቱን አፈነዱት ይላል። ምንም የፈነዳ ነገር የለም። አትስሙ። በቃ እንደዚህ አፈነዱት፣ ዘለቁት፣ አፍረጠረጡት የሚል ነገር አትስሙ። በቃ እውነት ብቻ የምትሰሙበትን ምንጭ ለይታችሁ ስሙ። እስከ መጨረሻው ጨርሼ የምናገርበት ምክንያት ትውልዱን የሚጠፋን እንደው እኮ ይገርማል። አሁን ቅድም በነገርኳችሁ መሰረት ያን ኤአይ የሚባለውን ሰውዬ ወደፊት ለኦርቶዶክሳውያን ፈተናችን ምን ሊሆን ይችላል ብዬ ጠየቅኩት። እመቤቴን ከልቤ የምነግራችሁ አንዱ ኤአይ ነው አለኝ። ከልቤ እኮ ነው የምነግራችሁ ማለት ነው። አንዱ የኦርቶዶክሳውያን ፈተና ኤአይ ነው ብሎ ራሱ አልነገረኝም። ገርሞኛል ይህ ሰውዬ ብዬ። ኤአይ ሰውዬ አይደለም፣ ደንቆሮ ነው እንዲያባ እንዳትሉ። ስለዚህ አሁን የምነግራችሁ ነገር የእግዚአብሔር ቤተሰቦች ለጊዜ ለቤተሰብ ጊዜ ለማዳመጥ የሚረባችሁን አዳምጡ፣ የማይረባችሁን ተውት። ቀጥሎስ ጊዜ ለመዳን በሉ። ለመዳን ጊዜ እንዲኖረን ደግሞ መጨረሻ ላይ ጊዜ ለማን? ጊዜ ለራስ። እግዚአብሔር ጊዜ ይስጠን። ጊዜ የሰጠን እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። ይቆየን።